ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ በሆዳችሁ ወይንም ደግሞ በደረታችሁ መተኛት የሚያመጣባችሁን በርካታ ጉዳቶች በዚህ ቪዲዮ ነግራችኋለሁ። በነገራችን ላይ ብዙ ሰዎች እንደዚህ አይነት ልምድ ያላችሁ አላችሁ። በሆድ መተኛት፣ በደረት መተኛት። ይሄ በሰውነታችሁ ስር በጣም በርካታ ችግር ያመጣል። ከአንጎላችሁ ጀምሮ ከልብ፣ ከሆድ ዕቃዎች፣ ከጀርባ ህመም፣ ከተለያዩ ነገሮች ጋር ተያይዞ በሆድ በደረት የመተኛት ልምድ ያላችሁ ሰዎች ላይ ብዙ ጉዳቶች ይመጣሉ። ስለዚህ ዛሬ በሆዳችን በደረታችን ብንተኛ ምንድነው የሚያመጣብን ጉዳት? ከዛም ባለፈ ደግሞ ታዲያ እንዴት እንተኛ? ጤናማ የሚባለው የተስተካከለ ለሰውነታችንም ለጤናችንም አስፈላጊ የሆነው የአተኛኘት አይነት እንዴት ነው የሚለውን በዚህ ቪዲዮ ከመኝታ ጋር በተያያዘ እናያለን ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ዶክተር ዮናስ ነኝ። ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ፣ ሼር እያደረጋችሁ በርካቶች ጋር እንደዚሁ ደርሶ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። የመጀመሪያው እንግዲህ በደረታችሁ በምትተኙበት ጊዜ በጣም ማወቅ ያለባችሁ በደረት ስትተኙ አንገታችሁ ወደ አንድ ጎን ዞሮ ነው የምትተኙት። እንግዲህ እንደምትመለከቱት ልክ በሆዳችሁ በደረት ትተኛላችሁ። አንገታችሁ ወይ ወደ ቀኝ ወይ ወደ ግራ ተጠማዞ ዞሮ ነው የምትተኙት። ይሄ ትልቅ ጉዳት ያመጣል። ምንድነው ጉዳቱ? በተለይ የመጀመሪያው በቂ ደም ወደ አንጎላችሁ እንዳይደርስ ያደርጋል። ይሄ በነገራችን ላይ ኦክሲጅን በደም አማካኝነት ነው ለሰውነታችን የሚሰራጨው። በኋላ በአንድ ጎን ዞራችሁ አንገታችሁ ተጠማዞ በምትተኙበት ጊዜ አንጎላችሁ በቂ ኦክሲጅን እንዳያገኝ ያደርጋል። ይሄ ከአንጎል ጤና ጋር በተያያዘ በጣም በርካታ ችግሮችን ያመጣል። በነገራችን ላይ እሱ ብቻ ሳይሆን በአንገት በጀርባ መሃላችሁ ያሉ አርተሪዎች አሉ። እነዚህ አርተሪዎች በጣም በከፍተኛ ሁኔታ ይጎዳል። እዚህ ጋር በተለይ ይሄ ችግር ብዙ ጊዜ ጎልቶ የሚታየው የኮሌስትሮል መጠናቸው ከፍ ያሉ ሰዎች ላይ ነው። ኮሌስትሮላችሁ ከፍ ያለ ይሄ ውፍረት፣ ቦርጭ፣ የስብ ክምችት እንደዚህ አይነት ነገር ካለባችሁ እንደውም ይሄ ችግር በከፍተኛ ሁኔታ ተባብሶ ይስተዋላል ማለት ነው። በተለይ እነዚህ ኦክሲጅን ወደ አንጎል የማይደርስ ከሆነ ከአንጎል ከአይምሮ ጤና ጋር ተያይዞ የሚመጡ ጉዳቶች፣ ከጀርባ ከአንገት ጋር ተያይዘው የሚመጡ ጉዳቶች አንደኛው በዚህ በጀርባ በሆዳችን ወይንም በደረታችን በመተኛት የምናመጣው ነው። ሌላው ደረታችሁ አካባቢ የሚፈጠሩ ችግሮች ናቸው። በተለይ ደረታችሁ በጣም የመታመቅ የመታፈን ሁኔታ ውስጥ ይገባል። ይሄ በተለይ ከዚህ ከአተነፋፈስ ጋር ተያይዞ የሚፈጠሩ ችግሮች ይመጣባቸዋል። በተለይ ይሄ አሁን በሆዳችሁ ወይንም በደረታችሁ ስትተኙ ደረት አካባቢ የመታመቅ የመታፈን አይነት ስሜት ስለሚኖረው ተኝታችሁ ስትነሱ ራሱ ለምሳሌ ማታ ላይ ተኝታችሁ ጠዋት ስትነሱ ከፍተኛ የድካም ስሜት እንዲሰማችሁ ያደርጋል። ምክንያቱም ኦክሲጅን በበቂ ሁኔታ ሰውነታችሁ አያገኝም። ደረታችሁ ስለሚታፈልባችሁ ስለሚጨመቅ እዛ አካባቢ ያሉ አርተሪዎች፣ ቨዝሎች ስራቸውን ዘና ብለው በበቂ ሁኔታ ኦክሲጅን በደም አማካኝነት ለሰውነታችሁ ስለማይሰራጭ በኋላ ጠዋት ላይ ስትነሱ ተኝቶ እንዳደረሰው ንቁ፣ ቀልጣፋ፣ ጤናማ፣ ጠንካራ አትሆኑም። በጣም ድክም ያለው ሰው ስራ ሲሰራ ያደረ አይነት የሰውነት አቅም ነው የሚኖራችሁ። ይሄ በሆዳችሁ በደረታችሁ በመተኛታችሁ የምታመጡት ጉዳት ነው። ሌላው እሱ ብቻ ሳይሆን ሆዳችሁ አካባቢም ያሉ የሰውነቶቻችሁ ቨዝሎች ላይ በጣም ከፍተኛ ጉዳት ይመጣል። በተለይ ሆድ ላይ አሁን በሆዳችሁ ስትተኙ አንደኛው ነገር ይሄ በአግባብ ስለማትተኙ በቂ የደም ዝውውር ሰውነታችሁ አይኖረውም። ሆድ አካባቢ ያሉ የተለያዩ የሰውነት ክፍሎቻችሁ በበቂ ሁኔታ ደም አያገኙም። በሆዳችሁ በደረታችሁ በምትተኙበት ጊዜ ይሄ ከላይ የነገርኳችሁ ችግሮች ተያይዘው ሲመጡ የኦክሲጅን ስርጭቱ የተስተጓጎለ ይሆናል። የደም ስርጭቱ የተስተጓጎለ ይሆናል። በኋላ ሆድ አንጀት አካባቢም በቂ የሆነ የደም ፍሰት ስለማይኖር እዛ አካባቢ በኋላ የአንጀት ህመሞች፣ የሆድ ህመሞች በሂደት እየመጡ ይሄዳሉ ማለት ነው።
ሌላኛው ፊታችሁ ነው የሚጎዳው። በነገራችን ላይ አሁን በሆዳችሁ በምትተኙበት ጊዜ በአንደኛው ፊታችሁ ነው የምትተኙት፣ ወይ በቀኝ ወይ በግራ ዞራችሁ ፊታችሁ ላይ ስለምትተኙ ይሄ በቂ ደም ወደ ፊታችሁ ቆዳ እንዳይመጣ ያደርጋል። በዚህ ጊዜ በተለይ ፊታችሁ የፊት ቆዳ ድርቀት በከፍተኛ ሁኔታ እንዲፈጠር ያደርጋል። እሱ ብቻ ሳይሆን ፊታችሁ ያለ እድሜያችሁ እንዲሸበሸብ ያደርጋል። በቂ የደም ፍሰት ካላገኘ፣ በቂ ንጥረ ነገሮች ወደ ደማችሁ ወደ ፊት ቆዳ ደማችሁ የማይመጣ ከሆነ በኋላ ቆዳችሁን እያደረቀ ቀስ እያለ እየተሸበሸበ እየሄደ በኋላ የፊታችሁ መልክ ቅርጽ እየተበላሸ ይሄዳል። ይሄ በአንድ ፊት ስለምትተኙ የሚያመጣው ጉዳት ነው። ሌላው አንገታችሁ አካባቢ ያሉ እዚህ የብለድ ቬዝሎችን በከፍተኛ ሁኔታ መጉዳት ነው። በነገራችን ላይ በሆድ የምትተኙ ሰዎች ይሄን ታውቁታላችሁ። በተለይ ጠዋት ላይ ስትነሱ የአንገት ህመም በከፍተኛ ሁኔታ ያስቸግራችኋል። በአንድ ጎናችሁ ተጠማዛችሁ በምትተኙበት ጊዜ አንገት አካባቢ ያሉ ቬዝሎች በከፍተኛ ሁኔታ ስለሚጎዱ ጠዋት ላይ ከእንቅልፍ በምትነሱበት ጊዜ የአንገት ህመም በከፍተኛ ሁኔታ ይፈጠራል። እሱ ብቻ ሳይሆን የጀርባ አጥንቶች ላይም እንደዚሁ ጉዳት ያመጣል። ይሄ በነገራችን ላይ አሁን በሆድ በደረት መተኛት ልክ ቁሞ እንደማደር ነው የሚቆጠረው። የጀርባ አጥንቶቻችሁ እረፍት አያገኙም። በሆዳችሁ በምትተኙበት ጊዜ ጀርባችሁ እረፍት ስለማያገኝ የተስተካከለ አይነት አተኛኘት ስላልሆነ በተለይ ይሄ ነገር እየተደጋገመ ሲሄድ በኋላ የተለያዩ የጀርባ ህመሞች ሊያስቸግሯችሁ ይችላሉ። የጀርባችሁ ላይ በጣም ጫና ስለሚያርፍ ይሄ ከፍተኛ የጀርባ ህመም የማምጣት አቅም አለው። ሌላ ማንሳት መፈልገው በተለይ ከዚህ ከልብ ጋር የተያያዙ ችግሮች በተለይ ለልብ ድካም የመጋለጥ እድላችሁ ይጨምራል። በደረት በሆድ በዚህ በፊት ለፊት በምትተኙበት ጊዜ ቅድም እንዳልኳችሁ ደረት አካባቢ በጣም የመታፈን የመጨመቅ አይነት ባህሪ ይኖረዋል። ልባችሁ በበቂ ሁኔታ ስራውን እንዳይሰራ ያግደዋል። በዛ ሰዓት ልባችሁ ላይ ትልቅ ጫና ስለሚያርፍ ይሄ እየተደጋገመ ሲሄድ ለተለያዩ የልብ ህመሞች የመጋለጥ በተለይ ለልብ ድካም የመጋለጥ እድላችሁ በከፍተኛ ሁኔታ ይጨምራል። እንግዲህ እነዚህ ሁሉ ነገሮች በሆዳችሁ በደረታችሁ በመተኛታችሁ የምታመጧቸው ችግሮች ስለሆኑ ይህን ነገር መተው አለባችሁ። ታዲያ እንዴት እንተኛ የሚለውን ነገር ስነግራችሁ እንግዲህ መተኛት ያለባችሁ አንደኛ በጀርባችሁ ብትተኙ ጥሩ ነው። ከዛ ባለፈ ደግሞ በግራና በቀኝ ጎን እየቀያየራችሁ መተኛት ያስፈልጋል። ግዴታ በአንድ ጎን ብቻ አይደለም የሚተኛው፣ በጀርባ መተኛት፣ ከዛ ደግሞ እየቀያየራችሁ በግራ በቀኝ መተኛት ትችላላችሁ። ነገር ግን በሆዳችሁ አትተኙ። እንዲህ አይነት በሆድ የመተኛት ልምድም ካላችሁ ቀስ እያላችሁ ይሄን ልምድ ለመተው መሞከር መቻል አለባችሁ። ጉዳት የሌለው እየመሰላችሁ በዛው በቃ ልምዴ ነው እኔ እንደዚህ ካልተኛው እንቅልፍ አይወስደኝም የምወደው እንደዚህ መተኛት ነው እያላችሁ በደረት የምትተኙ ሰዎች እንግዲህ ጉዳቱን አውቃችሁ ከእንደዚህ አይነት ነገር ለመውጣት ይሄን ለማቆም መሞከር ያስፈልጋል። ይሄን መረጃ እንግዲህ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ሌላ እንደዚሁ ጠቃሚና አስተማሪ ሐሳብ ይዤላችሁ ዳግም እንገናኛለን። እስከዛው በያላችሁበት መልካም ጊዜ